ወይኔ እናንተ አብርሽ እኮ ሄርሜላን ይቅርታ ጠየቃት። ምን አይነት ሩታ የምትባል ሰይጣን እኮ ናት። ሰው አይደለችም። ማለት እንግዲህ ከፍቅር ጋር ሆና ሄርሜላ አይዞሽ የኔ ውድ ምናምን 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 ስትላት ሰንብታ ነበረ ማለት ነው። እና በጣም ነው የሚገርመው። እግዚአብሔርን በጣም ያሳዝናል። በእውነት በጣም የሚያሳዝን በጣም ታሳፍራለች ማለት ነው። ሩታ የምትባል ብሩ አይሆንሽም። እና ሄርሜላን እና እንግዲህ አብርሽ ማለት ነው ይቅርታ ጠይቃት። እውነቴን ነው የምልህ። ይህ ንጹህ የዋህ እኮ ናት። ምንም ነገር አታውቅም። የዋህ ናት። እንደዚያ መጫወቻ ሲያደርጓት ማለት ነው። በጣም ነው የገረመኝ። እግዚአብሔርንም በጣም ያሳዝናል። እውነት ያሳፍራልም ደግሞ በጣም የሚያሳፍረው እንዴት ያደርጋለች? እሷን ኔተሮ ብላ እሷን ለመበቀል እንግዲህ ኔተሮ እንደዚህ አድርጊልኝ ብር ከፍላት ነው እንግዲህ ለፍቅር ያመጣች ማለት እንደዚህ አድርጊልኝ አለበለዛ በቃ እና እሷን ሩታን ሄርሜላን በቀላት ብላ እሱ ግን ያገኘውን ሴት በቃ እንትን ማለት በጣም ያሳፍራል። አብርሽ በጣም የምታናድደው ስራ ምናምን በጣም ያናድዳል። ነገረ ስራ ምንም አያምርም። እውነቴን ነው የምልህ። በጣም አያምርም። ያሳፍራል በጣም ከምንም በላይ። እሷ ግን የዋህ ናት። እንትና ሄርሜላ ግን በጣም የዋህ ናት። እግዚአብሔርን ናት ግን እውነቴን ነው የምላችሁ የዋህ ናት። በጣም የዋህ ስለሆነ ትጎዳለች እሷ። የዋህ ደግሞ በጣም ነው የሚጎዳ እና ስለዚህ አንዳንድ ጊዜ ማለት ነው እኔ ግርም የሚለኝ ነገር አለ። እሱ ምንድነው የሰው ልጅ ሴቶች ክብራቸውን እንደዚህ የምታዋርዱት አንቺ ለእሱ ምንድን ነው የምታላቅሽ እንዴ? እዩትማ። እውነቴን ነው የምላችሁ። እንዴት ብሎ ነው እንትን የሚለው ማለት ነው። እንዴት እንደሚያሾፍ እንዴት ሆኖ እንደሚያሾፍ እንዴ! በጣም እንትን የሚለው በጣም ነው አብርሽ የሚባል ማለት ነው። ሰው በጣም በሴቶች የተጫወተው ከሱም ብሶ ማለት ነው። እንዴ አንቺ ቆፍጣና አትሆኝም እንዴ? የምትጨጋጨቀው የምትነዛናሹ ምንሽ ነው? ነውር አይደለም እንዴ? ነውር እኮ ነው። የዚህ ነውር ነው፣ አይደረግም። እሱ አልፈልግም ካለሽ አንቺ አሁን እንዴ መብት ነው፣ ችግር የለውም ብለሽ ትናንትና በቃ ከህይወታችሁ ይውጣላችሁ ብለሽ ከዛ በኋላ አሁን ደግሞ ዛሬ ደግሞ ታለቅሻለሽ። ለምን ይሆናል? ሄርሜላ ማለት ነው ማልቀስ የለብሽም። አንቺ ብታለቅሽ ባታለቅሽ ምንም የሚጨንቀው ሰው አይደለም። እሱ አይጨንቀውም። እውነቴን ነው አብርሽ አይጨንቀውም። እውነቴን ነው። ስለዚህ የምታደርጉ ነገር ትክክል አይደለም፣ ነውር ነው፣ ማድረግ የለብሽም። ተይ። እዛ ይደረጋል እንዴ? በቃ አልፈልግም አልፈልግም። ደግሞ ጭራሽ ሴቱ ነው መጣ ሹሩባውን ሹሩባ የማገኘት ብር ለኬ እንደዚህ ያቀውሳል እንዴ? በጣም የሚያሳፍር ናት። የነመለሽ በጣም ያሳፍራል። ቀውስ ዘርጎ በዛውም አብርሽ ጉትቻ ጆሮ እየጠርጊበት ወይኔ እያሉ ሴቶች ማለት ነው። የድሮ ወንድነትህ ነበር ደስ የሚለው። የዛሬው አያምርም። የድሮዬ ስታይል ነው። ለአንተ አይሄድም፣ ከአንተ ጋር አይሄድም። እና ለማንኛውም ሄርሜላዬ የኔ ውድ አንቺ ውድ ነሽ። ሴት ልጅ ማለት ነው ራሷን ውድ ማረካ ላይ ቁጥብ ሴት ውዱ ሴት ሆኜ ከሚዲያ ራቂ። እውነቴን ነው የምልሽ። በቃ በራስሽ ይሁን ምንም ነገር እየሰራሽ ብትመጭ ሰዎች በቃ ይወድሻል። ህይወትሽን ቀለል አርግሽ ማለት ነው። ህይወትሽን አታክብጂው። አልፈልግም ማለት ኦኬ መብት ነው። አልፈልግም ካልክ ብለሽ እንጂ እሱ ካልፈለገ ብለሽ አንቺ ማልቀስ መነፋረቅ ምናምን ማስፈልግ ነገር አይደለም። እውነቴን ነው የምልሽ። እንዴ ለምን አንቺ እንደዚህ ትሆኛለሽ? አንቺ እኮ ገና ህፃን ልጅ ነሽ። ካልፈለገ አልፈልግም። እሱን በማለት እኔ እረፍት ያስፈልገኛል። ልቡ ወደ ሩታ ሚና ወደ አንቺ ነው፣ ወደ ሩታ ሚና ወደ አንቺ መሀል ላይ ምን ትሆኝ? ውጪ ከህይወት ውጪ። በቃ እሱ አያስፈልግሽም። እሱ ጥሩ ሰው አይደለም፣ ትክክል አይደለም። ስለዚህ ማያስፈልግሽ
ተይ ጥሩ አይደለም ነው የኔ አባባል እህት አለምዬ ማለት ነው። እንደዚህ ትጎጃለሽ ነገ የባሰ ነገር እንትንሻል ተይ ጥሩ አይደለም እውነቴን ነው የምልሽ። እንዴ ኧረ ጉድ እኮ ነው እናንተ። የማይሆን ነገር የማይደረግ ነገር ይሆናል ይደረጋል እያለ እሱ ተስፋ ዝም ብሎ የውሸት ተስፋ የማይሆን እንደማይፈልግሽ እኮ ልቡ ነው እንደማይፈልግሽ እኮ ልቡ ነው ያውቃል። ግን እኔ አንቺን አላልኩም እረፍት ላድርግ ነው። እረፍት ማየት እረፍት የምታደርገው እረፍት ላድርግ ነው ያልኩት እንጂ እንትን አይደለም አለ ነው እንዴ? እንደዚያ ነው እንዴ? አይደረግም እንደዚህ መሆን የለበትም። ስለዚህ እና እንደዛ አታድርጊ ጥሩ አይደለም አይደረግም እንደዚህ ነውር ነው እያልኩ ያለሁት እኔ ማለት ነው። እውነቴን ነው የምልሽ። የሚቆጭሽን ነገር አታድርጊ እንዴ! ለምን አይደረግም? ጉድ እኮ ነው። እና እንመለሽ አንቺ ሄርሜላ የራስሽን ህይወት ብትመሪ የተሻለ የማተመረጠ የሆነ ነገር የሚጸጽትሽን ነገር አታድርጊ። ይሄ ሚዲያ ነገር ይታያል። ልጅ ትወልጃለሽ፣ ትዳር ትይዣለሽ። እውነቴን ነው የምልሽ። መሆን የለበትም መደረግ የለበትም። ለምን የሚሆን ነገር ነው። እና ጥሩ አይደለም። እኔ የምልሽ ከሩታና ከአብርሽ ህይወት ውጪ የራስሽ ህይወት ኑሪ። እህት አለምዬ የሚጠቅምሽን አንቺ ነሽ የምታውቂው። የሚጠቅምሽን አንቺ ታውቂያለሽ። ማድረግ የለብሽም ታደርጊያለሽ። የሚሆነውን ነገር ታደርጊያለሽ እና ጥሩ አይደለም ነው የምልሽ። ሌላ ነገር እኔ ብዬሻለሁኝ። ድጋሚ የምለው ነገር የለኝም። ስለዚህ ተይ፣ አይሆንም፣ የማይሆን ነገር አይሆንም ነው እያልኩ ያለሁት እና ሌላ ነገር ጥሩ አይደለም። እስከዛ ስለማይሆን ነው እና ተይ እልሻለሁኝ። ቤተሰብ ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉኝ። ተው አበረታቱኝ። እውነቴን ነው የምላችሁ። ምን ችግር አለው ብታበረታቱኝ? ብር ባገኝ ብር ቢከፈለኝ ምን ትሆናላችሁ? ምንም እናንተ አትጎዱ። እውነቴን ነው የምላችሁ ብታበረታቱኝ። እኔ ስንት ነገር ከፍዬበታለሁ፣ ስንት መስዋዕት ከፍዬበታለሁ። ወይስ ስድን ነው? ለምንድን ነው የምለው እኔ እንደዛችሁ ያለው ልጆቼ ቻው፣ አመሰግናለሁ።